በድሮ ጊዜ አንድ ዳቦ በመጋገር የሚተዳደረው ግለሰብ ባለቤቱ ታማበት ትሞትበታለች። አንድ ልጅ አላቸው። ያችም ልጅ ሂንድ ትባላለች። ሂንድ እድሜዋ ገፍቶ ቆንጆና የምታምር መልካም ወጣት ትሆናለች። እድሜዋ በገፋ ቁጥር አባትየው ለሷ ያለው ስስት ከፍ እያለ ይመጣል። እንደተለመደው እሱም ከዕለታት በአንድ ቀን ይታመማል። ሆኖም ግን ስራ አብረው ማገዝ ትጀምራለች። በስራቸው ደስተኛ ይሆናሉ። በስራቸው ላይ እያሉ አድናን የሚባል ወጣት ያያታል። አድናን አባቱ ንጉስና ከበርቴ ነው። እናም ሁልጊዜም አድናን እየተመላለሰ ልጅቷን ማየት መከታተል ይጀምራል። በስተመጨረሻም በሷ ፍቅር ይወድቅና እሷን ለማግባት ይቋመጣል። ከዛም ለአባቱ በመሄድ ማግባት እንደሚፈልግና የሆነች የዳቦ ጋጋሪ ልጅን እንደወደደ ገበያ ውስጥ የምትሰራ መልካም ቆንጆ ወጣት የሆነች ሴት እንደሆነች ይነግረዋል። በዚህ ሰዓት አባቱ በሁኔታው ደስተኛ ይሆናሉ። አድናንም ደስተኛው ሆኗል። አባትየው ሲነጋ ጉዳዩ ላይ በደንብ ካሰቡበት ወዲህ የተለያዩ ጥሎሾችን ይዞ በመሄድ የልጅቷ ቤተሰብ ጋር በመቆም ጥሎሽ በመጣል ልጅቷን ለትዳር እንደሚፈልጓት ለማስረዳት በአባቷ ደጅ ላይ ስጦታቸውን ይዘው ይቆማሉ። የሂንድ አባትም በሁኔታው ስለተስማማ ወደ ውስጥ እንዲገቡ ይፈቅድላቸዋል። ውስጥም ከገቡ ወዲህ ከአባትየው ጋር ረጅም ሰዓትን ይነጋገራሉ። አባትየውም ለልጁ ሂንድ የሆነውን ነገር ሲነግራት እሷም ለሽማግሌዎቹ መጠየቅ የምትፈልገው ጥያቄ እንዳለና እሱን ከተቀበለ እሱን ለትዳር እንደምትፈልገው ትናገራለች። እነሱም ተናገር ይሏታል። እሷም ጥያቄዋን እንዲህ በማለት ትጠይቃለች። አንተ የንጉስ ልጅ ነህ፣ ብዙ ሀብት አለ። ሀብት ይጠፋል፣ ድህነትም ደግሞ እንዲሁ ሳናስበው ይመጣ ነገር ነው። ስለዚህ አንተ በእጆችህ ምን ያህል ስራዎችን መስራት ትችላለህ? ድንገት ችግር ቢገጥመን አንተ ራስህ ተነስተህ ስራውን መስራት ትችላለህ ወይ የሚል ጥያቄ ስታቀርብለት ንጉሱ ይሄ የማይሆን ነገር ነው ብሎ ይቃወማል። እቺ ደሃ እንዴት ብትንቀኝ እኔን ስራ ትለኛለች? እኔ እኮ የንጉስ ዘር ነኝ። ሀብቴ ይለቅም አይለቅም አይመለከታትም። እንደ ሴት አርፋ ዝቅ ብላ ትኖርም እንዴ? እያለ በትዕቢት ሽምግልናውን ረግጦ ወጣ። ጥጋበኛው ልጅ ረግጦ ቢወጣም ደግነቷን የሰማ አንድ ሐሰን የሚባል ደግ ሰው እሷን ያጫታል። እሷም ትስማማለች። ይሄኔ ትዕቢተኛው አድናን ሲሰማ በንዴት ደሙ ይፈላል፣ ይንተከተካል። እንዴት እኔን የንጉስ ልጅ ትታ አንድ ተራ ነጋዴ ታገባለች? በማለት በትዕቢት ቃል ተወጣጥሮ ቤተ መንግስቱን በአንድ እግር አቆመው። በቅናትም በመነሳሳት አንድን ባሪያ ቀጥሮ ሄዶ ሐሰን እንዲገለው ገንዘብ ይከፍለዋል። ከዛም የሞቱን ዜና ቤት ውስጥ ቁጭ ብሎ ለመጠባበቅ ቋምጧል። ሰዓቱ ሄደ። ምንም አይነት ለውጥ የሰማው ነገር የለም። አሁንም ይጠብቃል። በስተመጨረሻም ሊገለው የተላከው ባሪያ ወደ ቤተ መንግስቱ ይመጣል። ተንገብግቦ አጠገቡ ይሄድና ምን አደረክ ይለዋል። እሱም እኔ አልቻልኩም፣ መግደል አልችልም እንደዚህ አይነት ንጹህ ሰው በማለት ውሳኔውን ውድቅ ያደርግበትና ትቶት ይሄዳል። አድናን ጥጋበኛ ነው። ባሪያውን ይገርፈውና ከቤተ መንግስቱ ያባረዋል። ከዛም ሐሰንን ባልገድለውም ቢያንስ ንብረቱን ላቃጥልበት ብሎ በመወሰን በጨለማ ለማቃጠል ቤቱን ወሰነ። ከዛም ወስኖ አልቀረም፣ እንዳለውም ሄዶ ተገበረው። በሌሊት በመሄድ ሱቁን ካፈላለገ ወዲህ ሙሉ ለሙሉ አንድ ዕቃ ሳይቀር ያነድበትና ያወድምበታል። ይህንን ጉድ የተመለከተው ሐሰን በጉዳዩ እጅግ ይረበሻል። ምክንያቱም ገና አዲስ ሙሽራ ነውና ይህንን ጉዳይ ሚስቱ ትሰማና ምንም ችግር እንደሌለው ጥረው ግረው ከሰሩ እንደሚለወጡ እንዲሁም ደግሞ ለትዳራቸው ምንም አይነት ችግር እንደማይሆን በትህትና ታስረዳዋለች። ሐሰንም በሚስቱ ጥንካሬና በሰጠችው ማበረታቻ በጣም ስለተደሰተ ለረጅም ሰዓት አቅፏት አይኗን እያየ መደሰት ይጀምራል። ከዛም አባትየው አንድ ያልተጠበቀ ደስ የሚል ነገር ያደርጉለታል። የተወሰኑ ገንዘቦችን ይሰጡትና ሰርቶ እንደሚለወጥ እንዲሁም ሀብታም ከሆነ ወዲህ ገንዘቡን እንደሚመልስ ያለምንም መጨናነቅ የተቃጠለበትን ንብረት እንዲመልስና ከአካባቢው ሰወር ወዳሉ ራቅ ወዳሉ ሀገራት ሄዶ ራሱን እንዲለውጥ አባትየው ይነግሩታል። ሐሰንም ይቀበልና ገንዘቡን አባትየውን ከልብ ያመሰግናል። እንዲህ ያለ ደግና ቀና አስተሳሰብ ያላቸውን ሰዎች በማግኘቱም ደስተኛ ይሆናል።
ሌሊቱን እስኪነጋ ከጠበቁ ወዲህ ሲነጋ የተለያዩ መሳሪያዎችን ገዛዙና ተሰነባበቱ። አዲሱ ሙሽራ አዲሲቷን ሙሽራ ረጅም ሰዓት ያቅፋታል። ከዛም ጉዞ ወደ አዲስ ሀገርና ከተማ ራሱን ሊለውጥበት ደረሰ። ወደዛ ከተማ የገዛውን ንብረቶች መሸጥና መቸብቸብን ተያያዘው። ሰዎቹ የሐሰንን ጸባይ ስለወደዱት ሁሉም እየመጡ ይገዙታል። እረ ምን ይሄ ብቻ! የሐሰን ስም ከተማ ውስጥ ናኘ። ከዛም ሱቁን አሳድጎ ትልቅ ማከፋፈያ አደረገው። በዚህም ብቻ አላበቃም። አስመጪና ላኪ ኤክስፖርተር ሆኖ ቁጭ አለ። ከዛም ከረጅም ዓመት በኋላ ከባለቤቱ ጋርና ከአባቱ ጋር ተገናኙ። እዛው ሀገራቸው ውስጥም ጣውላ ቤት ከፈቱ። ደስም የሚል ኑሮ አብሮ መኖር ጀመሩ። የሐሰን ስም በአካባቢው መንደርተኞች ስሙ ናኘ። ሌት ተቀን የሚወራው የሐሰን ጀግንነት ነው። ሁሉም አፍ ውስጥ ሐሰን ሐሰን፣ ጀግናው ሐሰን። ሱቁ የተቃጠለበት ሐሰን ራሱን አሳድጎ ትልቅ ባለሀብት ሆነ። ይሄ ነገር የአድናን ጆሮ ሲደርስ አድናን እጅጉን ይቃጠላል፣ እጅጉን ይናደዳል። ሐሰንን በምን መልኩ ማጥፋት እንዳለበት አሁንም የቤት ስራ ሆኖበት ቁጭ ብሏል። ቀናቶች ነጎዱ። በአንድ ሌሊት ሂንድ አንድ የሚያስፈራን ህልም ታያለች። ህልሙም በጣም ያስጨንቃታል። በህልሙ ያየችው የባለቤቷን የሥራ ቦታ የተለያዩ ምስጦች ሲበሉት ነበር። እናም ሲነጋ ትነግረዋለች። ህልሙን ከሰማት ወዲህ እሱም የራሱን ውሳኔ እንደሚወስንና ፈጣሪው እንደሚለምን ይነግራታል። እሷ ግን በቀላል እንዳያየው በጣም ስለጨነቃት ደግማ ትነግረዋለች። ያኔም ውሳኔን ይወስናል። ክረምቱ እስኪወጣ ምንም አይነት የእንጨት ዘሮችን ወደ ሱቁ ላይ ያስገባ ይወስናል። ከዛም ውሳኔውን ለባለቤቱ ለሂንድ ይነግራታል። ሱቁ ባዶ እንደሆነና ክረምቱ ሲወጣ ስራ እንደሚጀምር ያሳውቃታል። በዚህ በኩል ደግሞ አድናን በጣም በቅናት ስላበደ ስልጣኑና ሀብቱን ተጠቅሞ ሐሰንን ለማክሰር ውሳኔ ይወስናል። ከዛም ለአባትየው ሐሰን የሚሰራውን የእንጨትን ስራ እሱ እንደሚቆጣጠረውና ሐሰን ከሚሸጠው ዋጋ በግማሽ ቀንሶ ለማህበረሰቡ እንደሚያከፋፍል ይናገራል። አባትየው በሁኔታው ተደናግጠው እረፍ ልጄ ቢሉትም እሱ አልሰማ እንዳለውና ሐሰንን ክስር አርግቶት ሚስኪን ድሃ ሊያደርገው እንደወሰነ ይናገራል። ሀብትና ስልጣኑን ተመክቶ ሙሉ መጋዘን በእንጨትና በጣውላ ሞላው። ከዛም ለራሱ እንዲህ ሲል ቃል ገባ። ይህን ሐሰን የተባለውን ግለሰብ በዚህ ክረምት አከስረዋለሁ፣ አንድ አይሸጣትም ብሎ ለራሱ በትዕቢትና በኩራት ተወጣጥሮ ማውራት ጀመረ። አድናን ያልገባው ነገር ቢኖር በክረምት እንጨት ነገሮች አይሸጡም። ምክንያቱም እርጥበትና ዝናብ ስላለ እንጨቶች ሁሉ ይበሰብሳሉ። ይሄኔ መጋዘን ሙሉ የከመረው ጣውላ በምስጦች ይበላል። ከዛም ሙሉ ንብረቱ ስለወደመበት በትካዜ ቁጭ ብሏል። ይህ በእንዲህ እንዳለ ባለቤቱ ሂንድ የነገረችውና ያየችው ህልም ስለጠቀመው ክረምቱ ሲወጣ በበጋው የተለያዩ እንጨቶችን በማስገባትና በማስወጣት ሀብትና ንብረቱን ድጋሚ ማጋበት ጀመረ። በዚህ በኩል አድናን የሚሉት አውሬ አሁንም ቢሆን አላረፈም። በጣም ተቃጥሏል፣ ተናዷል እንዲህ በመሆኑ። እናም አንድን ዘዴ መዘየድ ፈለገ። በቅናት ልቡ ስለተወጠረ አባቱ ተው ቢሉትም እሱ ግን ሊተው ፈቃደኛ ስላልሆነ ቤቱ ቁጭ ብሎ በትካዜ በሐሳብ እንዲሁም ደግሞ ወደፊት ሐሰን ላይ ምን አይነት ወጥመድ መጣል እንዳለበት ያስባል። እናም አንድ ሐሳብ ይመጣለታል። ሐሰን ከሀገር ሀገር በመርከብ የተለያዩ ንብረቶችን እያጫጫነ ያመላልሳል። ይሄኔ የሐሰንን ንብረት በወንበዴዎች ማዘረፍ ሆነ የመጨረሻውና አስከፊው የአድናን ውሳኔ። ከዛም የተለያዩ ወንበዴዎችን ከሰበሰበ ወዲህ ብዙ ገንዘብ እንደሚከፍላቸውና የአንድን ግለሰብ መርከብ ሙሉ ለሙሉ እንደሚያቃጥሉና እላዩ ላይ ያለውን ንብረት እንደሚዘርፉ ይነግራቸዋል። ከዛም ጉዞ ይጀምራሉ። ሐሰን የሚመጣበትን ቦታ ላይ ቁጭ ብሎ እየተጠባበቁ ሳለ አንዱ ወንበዴ የሆነ መርከብ ከርቀት ሲመጣ ያይና ያውና የሐሰን መርከብ ብሎ ሳያረጋግጥ የሱ መሆኑን ይነግራቸዋል። ያኔ ሁሉም ወንበዴዎች ግር በማለት ወደ መርከቡ ለመሄድ ይቋምጣሉ። ከዛም አድናን ሄደው እንዲዘርፉ ምልክት ይሰጣቸዋል። ወንበዴዎቹም የተባሉትን አንድ በአንድ ማድረግ ይጀምራሉ። ነገር ግን አድናን ትኩር ብሎ ሲመለከት መርከቡ የአባቱ እንጂ የሐሰን እንዳልሆነ ሲረዳ እረፉ ይላቸዋል። ያኔ ወንበዴዎቹ አናርፍም ይሉታል። ምክንያቱም ውስጡ ያለው ብዙ ሀብት ስለሆነ እኛ አይመለከተንም፣ ሀብትና ንብረቱን እንዘርፋለን በማለት አድናንን ሳይሰሙት ሙሉ ንብረቱን ይዘርፉታል። ከኋላ እየመጣ የነበረው ሐሰን ይህን ሁሉ ነገር ሲመለከት
ወታደሮቹን ያዘጋጅና በፍጥነት ወደ ጀልባው በመሄድ ከውስጥ ያሉትን ወንበዴዎች አንድ በአንድ ይገላቸዋል። ወንበዴዎች ብዙ ስለነበሩ በቀላሉ እጅ አልሰጡም። ሆኖም ጦርነቱ በጣም ቢጋጋልና ቢፋፋምም የሐሰን ወታደሮች በጥበብና በብልሃት ያሸንፏቸዋል። ከዛም በመርከቡ ላይ የነበሩት የአድናን አባት የሐሰንን ጀብዱና ጥሩ ተግባር በማየት ይደነቁበትና ያመሰግኑታል። በዚህ ቅሌት ውስጥ የወደቀው አድናን እየሰመጠ ባለ መርከብ ውስጥ ተውኝ በማለት መስመጥ ፈልጎ እዛው ሰምጦ ሞተ። እናም ይህ ሁሉ ቅሌቱ በአካባቢው ማህበረሰብ ዘንድ ተሰራጨ። አባቱም በልጁ እንደዚህ መሆን ክፉኛ አዝነው ቤታቸው ልባቸው ተሰብሮ ቁጭ ብለዋል። ከዚህ የምንረዳው መልካም ነገር መጨረሻው መልካም እንደሆነና ምቀኝነትና ክፋት ግን መጨረሻው ወድሞ መቅረት እንደሆነ ብዙ ከዚህ ታሪክ እንማራለን።